የችግሮቻችሁ መሰረት ይናጋሉ። ለምን? ድምጽ ይሰማሉ። ዛሬ አያያ የእግዚአብሔር ቃል ካንተው ሲወጣ ይሰማሉ። በጥንቆላው ዓለም ላይ የሚነገረው ወርዱ አይነቱ የጨለመው ክፉ ሆነ እንጂ ጉዳዩ ንግግር ስለሆነ ሐሳብ በሚቀጥሉ ጊዜያት ውስጥ ማወራ ቢሆንም ዛሬ ግን ለማወራት በዛው በመጣው መንፈስ የማወራው ኢየሱስ ክርስቶስ ጌታ ነው። እምነትን የማሰራት መንገድ በሚል ነው። አሁን እምነቴ እንዴት ላሰራው ማለት ስለ እምነት እየተማርን ነው። ከዛ በራስ ማስተዋል ስላለመደገፍ እምነት ምን ማለት እንደሆነ አይተናል። ክብር ለኢየሱስ ይሁን። ስለዚህ እምነት የነፍስ መዳን ነው ብያቸዋለሁ። አንዱ እየመጣን ሰሞኑን ስናወራ የነበረው እምነት ማለት የነፍስ መዳን ወይም በሌላ አማርኛ የአስተሳሰብ ለውጥ ነው። ሰው አመነ የሚባለው በነፍሱ ውስጥ ያለው እንደ እግዚአብሔር ቃል ያልሆነው ዕውቀት በእግዚአብሔር ቃል ሲተካ ሲቀየር ወደ እምነት ልብ መጽሐፍ ቅዱስ ሲናገር የእምነታችሁ ፍጻሜ የሆነውን የነፍሳችሁን መዳን እየተቀበላችሁ። ስለዚህ እምነት የሚፈጸመው ነፍሳችሁ በእግዚአብሔር ቃል ሲታደስ ነው ብያቸዋለሁ። በአስተሳሰባችሁ ውስጥ ያለው ከእግዚአብሔር ቃል ሮንግ የሆነው አስተሳሰብ እስካልተቀየረ ድረስ በእግዚአብሔር ቃል አታምኑ። በእግዚአብሔር ማመን የምትጀምሩት ደግሞ መቼ ነው? ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ቃል አስተሳሰባችሁን ሲይዘው ነው። ሃሌሉያ። ዛሬ የምናወራው ሃሌሉያ እምነት በሉ ይሰራል። ስለዚህ አሁን የእግዚአብሔር ቃል የእምነታችሁ እንዲሰራ የምታደርጉበት መንገድ ነው የምናወራው። እምነታችን እንዴት ነው የምናሰራው? ሃሌሉያ። አንድ ሰው አሜን። እምነታችን የምናሰራበት መንገድ አንደኛው ሃሌሉያ እምነታችን የምናሰራበት መንገድ አንደኛው ስለተጀመረ ከዚህኛው ልጀምር። እምነታችን የሚሰራው እምነታችሁ ወደ መገለጥ የሚመጣው ስትናገሩ። እምነት እንዲሰራ ያመናችሁት በልባችሁ ያመናችሁት ቃል እንዲሰራ የሚያደርገው ያ ያመናችሁትን ስትናገሩ። ስለዚህ እምነት እንዲሰራ ወይም ኃይል እንዲገለጥ ኃይል እንዲሆን ወይም ለምሳሌ ስለሆነ ነገር አምናችኋል። ያመናችሁት ነገር ነገሩን እንዲቀይር ውጤት ማየት ከፈለጋችሁ ያመናችሁትን ልትናገሩ ይገባል። ማርቆስ ወንጌል ምዕራፍ 11 ቁጥር 23 ቅድም የተነሳውን ሐሳብ ነው እንደገና አንስቼ የምጀምረው። ማርቆስ ወንጌል ምዕራፍ 11 ቁጥር 23 እናንብበው። በጣም በድንቅ ሁኔታ ቅድም እየሰማነው የነበረውን ሐሳብ ነው የምንቀጥለው። ከዛ በፊት ቁምልኝ። ከዛ በፊት ቅድም አቡ የጀመራት ሐሳብ ላይ አንድ ነገር ላስይዛችሁ። ትንቢተ ኢሳይያስ ምዕራፍ 6 10 ቅድም አንድ ነገር ብሏል። ሰማይ ዝምታ አይደለም ያለው። አንድ ሰው አሜን። ስፒሪት ዓለም ሰማይ ዝምታ አይደለም ያለው፣ ሰማይ ጩኸት አለ። አሁን ከትንቢተ ኢሳይያስ ምዕራፍ 6 እንጀምር ባናታችሁ። አንዱ ላንዱ የሚላል እየተቀባበሉ ያወራል። ከምዕራፍ 6 ከቁጥር 1 ጀምሮ። እሺ ንጉሥ ኦዚያን በሞተ ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። እሺ የልብሱም ዘርፍ ቤተ መቅደሱን ሞልቶ ነበር። እሺ ሱራፌሎችም ከእርሱ በላይ ቆመው ነበር። እያንዳንዳቸው 6 ክንፍ ነበራቸው። በሁለት ክንፍ ፊታቸውን ይሸፍኑ ነበር፣ በሁለት ክንፍ እግራቸውን ይሸፍኑ ነበር፣ በሁለት ክንፍ ይበሩ ነበር። እርስ በርሳቸውም በመቀባበል እስቲ በሉ እርስ በርሳቸው በመቀባበል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ይሉ ነበር ይባልላቸው አልነበረም፣ ይሉ ነው የነበረው። እየተቀባበሉ አንዱ ላንዱ ማካዳባ እስቲ በሉ እየተቀባበሉ ቅዱስ ቅዱስ ምድር በክብር ተሞልታለች ይሉ ነበር። ከዛ ምን እንደሚል ከዛስ ከድምጻቸውም ጩኸት የተነሳ የመድረኩ መሰረት ተናወጠ። አያዬ እስቲ በሉ ከድምጻቸውም ጩኸት የተነሳ ከቃላቸውም የተነሳ መድረኩ ተናወጠ። የመድረኩ መሰረት በኢየሱስም ዛሬ የችግሮቻችሁ መሰረት ይናጋሉ። ለምን? ድምጽ ይሰማሉ። ዛሬ የእግዚአብሔር ቃል ካንተው ሲወጣ ይሰማሉ። እሺ ተናወጠ። ቤተ መቅደሱም በጢስ ተሞላ። በፕሬዘንስ ተሞላ፣ በሆነ መገኘት ተሞላ። ቤታችሁ በሆነ ጢስ እንዲሞላ አትፈልጉም? በመንፈስ ቅዱስ እሳት ላይፋችሁ እንዲሞላ አትፈልጉም? የጸሎት ቤታችሁ በፕሬዘንስ እንዲሞላ አትፈልጉም?
እንግዲያውስ አንድ ነገር አድርጉ፣ የእግዚአብሔርን ቃል ተናገሩ። በነገራችን ላይ ከዚህ በፊት ብያቸዋለሁ፣ ስትጸልዩ ያወጃችሁ ስትጸልዩ ሳታስቡ ቤቱ በፕሬዘንስ ይሞላል። የናንተ አካባቢ ላይ ያለ የእንቅልፍ መንፈስ ማባረር ከፈለጋችሁ ራሱ ማድረግ ያለባችሁ ዲክሌር ማድረግ ነው። ጸሎት ስትገቡ ዝም ብላችሁ አንዳንድ ጊዜ በነገራችን ላይ የእግዚአብሔር ድምጽ የምንሰማበት ጊዜ በነገራችን የእግዚአብሔር ድምጽ የምንሰማው ሰው የሚመስለው ማለት ነው እያወራ ይሰማል። በመጀመሪያ ድምጹ ማለት የእግዚአብሔር ቃል። አሜን በሉ። እዚህ አሜን በሉ። ክብር ለኢየሱስ ይሁን እንጂ ይሄ ማለት ነው። ይሄ የኦሹ መንፈስ የተመታ ይሆን ዝም ብለህ ኦሹ አትጫወት እንደዚህ ምናምን የፍቅሪሲዝም ሃሌሉያ። ብዙ ሰው ዝም ብሎ ፊት ስላስረዘመ ድምጽ የሚሰማ ይመስለዋል። ወዳጄ እስቲ እንደዚህ ብለህ ድምጽ ሰምተህ ነው እንዴ የወጣው ካልከኝ አልሰማህም። እንደውም አስቤዛን የሰማኸው ስትመሰጥ ሳታስብ ልብ ይሄዳል። የሆነች ልጅ ትከተላል። የሆነ ቤት ውስጥ ጭንቅላት በነገራችን ላይ ጭንቅላት ውስጥ ያለ ሐሳብ አናኮ ባካታካስ አንድ ሰው ጮህ አሜን በል። ሐሳብህን የምትቆጣጠረው ስታወራ፣ የእግዚአብሔር ቃል ዲክሌር ስታደርግ የምታወራውን ነገር የምታስበውን ነገር ትቀለብሰዋል። ስለዚህ ሁሌ ማወቅ ያለባችሁ መንፈሳዊ ዓለም ጸጥታ የሰፈነ የሆነ የሙታን መንደር አይደለም። መንፈስ ስፒሪቹዋል ዓለም የሕያዋን መንደር። ጩኸት አለ፣ ድምጽ አለ። ከድምጹ በኋላ ደግሞ የሚመጣ አትሞስፌር አለ። ወዳጆቼ በሰማይ ያለው የህይወት ስርዓት አንተ አካባቢ ላይ እንዲመጣ ከፈለክ በሰማይ ያለውን ሐሳብ ተናገር። እስቲ በሉ የእግዚአብሔርን ቃል እናገራለሁ በሉ። ካሞን የእግዚአብሔርን ቃል እናገራለሁ። ሃሌሉያ። ከጨዊው ድምጽ የተነሳ የቤተ መቅደሱ መሰረት ተናወጠ፣ መቅደሱም በጭስ ተሞላ። ድምጽ ወጣ። ተናገሩ እምነታችሁ እንዲሰራ። ማርቆስ ወንጌል ምዕራፍ 11 ጋር እንሂድ። በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። በማግስቱ እስቲ በሉ በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩት። ከዛስ ጴጥሮስም ነገሩ ትዝ አለውና ኢየሱስን ይኸውላችሁ ቀጥሎ የሚለውን ይኸውልህ። ጴጥሮስም ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። እነሆ የረገምካት ኢየሱስ ጌታ ምላሽ የሰጣሃት ያናገርካት አንድ ሰው ጮህ አሜን በል። ያናገርካት በለስ ደርቃለች፣ ከስሩ ደርቃለች አለው። ከዛስ ኢየሱስም መልሶ እንዲህ አለው። ዋው ደረቀች አይደል? የሚገርም እኮ ነው። እኔ እኮ የተናገርኩት ነገር ጠባይ ለማደልም ያለ ኢየሱስ ዓላማው አንተ ለሱ ስታወራ እየተደመመ ስለራሱ እንዲህ በነገራችን ላይ መሳል አይደለም፣ አንተ ማድረግ ትችላለህ እያለ ኢየሱስ እያንዳንዱ ዓላማ ላይ እናንተ ማድረግ እንደምትችሉ ነው የሚያሳያችሁ። ስለዚህ ሲጠየቅ እንዲህ አላት፣ በለሲቱ ደርቃለች ሲል ታውቃላችሁ። ትናንት ታስታውሳለህ እያልኩት ይላል። ነቢያት አብራችሁ ስትሄዱ የተነበይኩልህ ሆነ ነገር ሰምተኛ እንዳልኩት እኮ ነው የሆነው እና የራሱን እንትን ነው ሊያሳይ የሚሞክረው። ኢየሱስ እንደዚህ አይደለም። ትላንት የረገምካት በለስ ደርቃለች ሲለው ቀጥሎ ያለውን ተመልከቱ። ኢየሱስም እንዲህ አላቸው በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና ይኸውላችሁ ማንም ማለት አንተንም አንቺንም ይከታል። እኔ ጋር ብቻ አይቀርም ይሄ ጉዳይ አለ። ማንም ሁን ግን በእግዚአብሔር የምታምን ከሆነ በእግዚአብሔር ቃል የምታምን ከሆነ ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለውና በልቡ ሳይጠራጠር ቢያምን ይሆንለታል። ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። በጌታ በኢየሱስ ስም አሜን። ከዛስ ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችሁ። ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ የእግዚአብሔር ቃል የሚለውን ባመናችሁ ጊዜ ተቀብላችኋል። እስቲ አሜን። ሰው በሉ። ሰው ያመነው ነገር የሚሰራለት ያመነውን ነገር ሲናገር ነው። ሁለተኛ ቆሮንቶስ ምዕራፍ 4 የኢየሱስን ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ እርሱ እንሞታለን። እሺ እንግዲህ ሞቱ በእኛ ሕይወቱ ግን በእናንተ እሺ
አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ በሉ ይሄን ቃል አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም በዚሁ የእምነት መንፈስ እናምናለን። ስለዚህም እንናገራለን አይልም። ቫይብሬት እናደርጋለን አይልም። ኢየሱስ ጌታ ነው። እንሼክ እናደርጋለን አይልም። እናምናለን እንናገራ። እስቲ በሉ አምናለሁ እናገራለሁ። እስቲ አምናለሁ እናገራለሁ። ምንድነው ማምነው? የእግዚአብሔር ቃል አንዱ የእምነት መንፈስ አለ። ያው እናምናለን ደግሞ ስለዚህ እንናገራ ተብሎ እንደተጻፈ እኛም አንዱ የእምነት መንፈስ ስላለን እናምናለን እንናገራለን። መናገር በሉ ስትጀምር አንድ ነገር ይቀየራል። ላሳያችሁ። መንፈሳዊ ኃይል ሁልጊዜ የሚሄድበት በር ወርድ ነው። ስፒሪቹዋል ዓለም የሚንቀሳቀሰው በወርድ ነው። ለምሳሌ ቅድም ሰምታችኋል ስለ ጠንቆላ። በጠንቆላው ዓለም ላይ የሚነገረው ወርዱ አይነቱ የጨለማው ክፉ ሆነ እንጂ ጉዳዩ ንግግር ነው። ይድፋት ተመልከቱ። ፎቶዋን ይዞ እንዲህ ያደርጋሉ። ጠንቋዩ እየወጋ ወደሚፈልጋት ሰው ጋር እንድትመጣ ሲፈልግ የሚያደርገው አንድ ነገር ብቻ ነው። ክብር ለኢየሱስ ይሁን። ተደጋግሞ ይናገራል። ላሳይ። ምን እንደሆነ ሳታውቅ ያ መስተፋቅር ያስተደገመባት ወንድ ጋር ያ ወንድ በህልሟ ይመጣባታል። አረብ አይንህን ላፈር ያለችው ልጅ ሐሳቧ ይሆናል። ከአይምሮ አልጠፋ ይላል፣ ከጭንቅላቱ አልጠፋ ይላል። የሚገርመው ግን እኮ እንደዚህ ብላ ነበር። አይኑን ላፈር እኔ እሱ ልጅ ማየት አልፈልግም ብላ የነበረችው ልጅ ምን እንደሆነ ሳይታወቅ ማታ ጠዋት ያሳቡ ርዕስ ይሆናል። ለምን? ስፒሪት ዓለም ወደ እሷ ወክ እንዲያረግ ወይም ይሄ እሷን የፈለገው አካል እሷ ህይወት ውስጥ ለመግባት መንፈሳዊ ዓለም ላይ እየተናገረ ነው። መንፈሳዊው ዓለም ያክፉ ዓለም ደግሞ የሱ ሊያረጋት ምንድነው ያገኘው? ወርድ አገኘና ወደ እሷ ዓለም ገባ። እሷ ጋር ግን እንዳይመጣ ከሷ ህይወት ውስጥ ለመንቀል እሷ መናገር መጀመር አለባት። ስፒሪት ዓለም ላይ ኢየሱስ ጌታ ዲመን ወደ ሆነ ሰው ህይወት ውስጥ የሚገባበት በር አግኝቷል። ቆይ ይሄ ዓለም ምድር ፊዚካል ዓለሙ የተፈጠረው ለሰው ነው ብሎ ሰው እንዲገዛው ላሳያችሁ። መንፈሳዊ አካል ይህንን ዓለም ለመርገጥ ደግሞ ቦዲ ይፈልጋል። ክብር ለኢየሱስ። ቦዲ ካላገኘ ይህንን ዓለም ረግጦ ያንተን ህይወት መረበሽ አይችልም። ስለዚህ አንድ ነገር ማድረግ አለበት። ወደዚህ ዓለም እሱ መንፈሳዊውን ዓለም ለማስገባት የሆነ ቦዲ የተሰጠው ፐርሰን ሊያወራ ይገባል። በጎም መጥፎ ልክ እሱ ዲክሌር ሲያረግ ጋበስከኝ ይላል። ጋበስከኝ ብሎ የሚጠቀመው ያንተን ቦዲ ነው በነገራችን። ምክንያቱም እሱ ወደ አንተ ዓለም አክሰስ ማድረግ አይችልም። እኛ ዓለም ላይ ሪፕሬዘንት ራሱን መግለጥ አይችልም። ስለዚህ እኛ ዓለም ላይ ለመገለጥ የኔ ቦዲ ያስፈልገዋል፣ የሰዎች ቦዲ ያስፈልገዋል። አንድ ሰው አሜን ይበል። ለዚህ ነው ኢየሱስ ወደዚህ ዓለም ለመምጣት ስጋ ያስፈልገው። ልክ እንደ ስፒሪት አካል ነው። እግዚአብሔር ቃል ተናገረ፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚል ወርድ ተናገረ። ያ ወርድ አንድ ቀን ቦዲ ውስጥ ገባ። አንድ ሰው አሜን ይበል። ከዛ የሚራመድ አካል ተፈጠረ። አስታውሱ፣ ህይወታችሁ መንፈሳዊ ነው። ቢዝነስ መንፈሳዊ ነው። ስራ መንፈሳዊ ነው። ልጅ ማሳደግ መንፈሳዊ ነው። አንድ ሰው አሜን። ልጅ ማሳደግ በመጣጥፍ አይደለም። ብዙ ሰው የሚመስለው የሆነ መጣጥፍ አንብቦ ልጅ ለማሳደግ ሬዲዮ ላይ እንዲህ ስትል ሰምቻለሁ ይላል። ወደመተው ይኸውላችሁ፣ ልጅ በአግባቡ ለማሳደግ ማድረግ ያለብህ መለኮታዊ መርህ ነው። አንድ ሰው አሜን። ጠዋት የተነሳ አንተ የተረገምክ ትላለህ። ይሄ የማይገባው ድንጋይ ራስ አሰማ ትለዋለህ። ከዛ ግን ደግሞ መጣጥፍ ታነባለህ። ወንድሜ አሁን እሱ ላይ የምትናገረው ወርድ ቀይር። ለምን? እሱ ላይ አንተ ገዢ ነህ። እርሱ ላይ ብቸኛው ስልጣን ያለህ አባት ነው። አባትና እናት በልጆቻቸው ላይ ብቸኛ ስልጣን አላቸው። ስልጣን ያለው አካል ደግሞ የሚናገረው ነገር ይሆናል። ብቸኛው ስልጣን ያላችሁ እናንተ ስለሆነ የምትናገሩት ነገር የልጁን ፍጻሜ ይወስነዋል። አሜን በሉ እስቲ። ለዚህ ነው እናንተ የምትናገሩት ነገር የእናንተ ቢዝነስ ላይ የሚወስነው። ለምን? ቢዝነሳችሁ ላይ ገዢ እናንተ እንጂ ቢዝነሱ አይደለም። ገቢያችሁ ገዢ አይደለም። አለቃችን እግዚአብሔር እኛ ውስጥ። ለዚህ ነው ወደጋችን ላይ ገዢ አድርጎ የፈጠረ። ሃሌሉያ። እስቲ ዛሬ በለው የእግዚአብሔርን የበረከትን ዓለም ወደ እኔ ዓለም
እንዲገባ በሩን ከፍታለሁ። ይኸውላችሁ የሆነ ንግርት ድህነትን፣ ጉስቁልናን፣ ጨለማን፣ ድንዛዜን ህይወት ውስጥ ሞልቶታል። ከዛ አንተ ጠዋት ትነሳና ሃሌሉያ ያ ጨለማ ተራራ ነው፣ ያ ጨለማ ችግር ነው። ጠዋት ትነሳና ባለጠግነትን ታጁን እግዚአብሔር ስላንተ ያለውን ሐሳብ ትናገራል። የዛን ጊዜ እናንተ ቤት የተቆለለውን ተራራ የሚነቅል መለኮታዊ ብለሲንግ ይገባል። ችግሩ አይደል ተራራ አሁን እግዚአብሔር ይመጣና የብለሲንግ ተራራ ይፈጥራል። ተራራ በሌላ ተራራ ይተካል። ይካዶካ ባካታ አንድ ሰው ጮህ አሜን ይበል። ትልቅ ችግር በትልቅ ጌታ ይተካል። ትልቅ መከራ በትልቅ ድል ይተካል። ለተንቢይ ወይ ከዚህ ጀምሮ እናንተ ቤት በብለሲንግ ሲቀየራል። ሐዘን በደስታ ሲቀየራል። ለቅሶ በሳቅ ሲቀየራል። በጌታ በኢየሱስም ህይወታችሁ በሳቅ ተቀየረ። አንድ ሰው ጮህ አሜን ይበል። አለ የሆነ የሚያስነክስ አለ፣ የሚያሳምም አለ፣ የሚያስነክስ አንድ ነገር አድርግ። እግዚአብሔር ላንተ ምን ብሎሃል? እሱን ተናገር፣ እሱን ጸልይ፣ እሱን አውራው። ሃሌሉያ። መንፈሴ ላይ አንድ በጣም የሚገርም ስዕል አለ እና የሰው አማርኛ ወይም የሰው ፊዚካል ማብራሪያ ፈልጌለት ነው ስፒሪት ዓለም ላይ እግዚአብሔር ስለዚህ ወርድ የሚያስረዳኝና ኢየሱስ ጌታ እንዴት ልበላችሁ እዛ ማጋዳ አሜን በሉስ ኢላና ተወረባዲ ዕብራውያን ምዕራፍ 11 ላይ እንደዚህ ይላል። እምነት ይላል አይደል ቢላ ኢየሱስ ጌታ ነው። እምነት ሃሌሉያ ተስፋ ስለምናደርገው ነገር የሚያስረግጥ እርግጠኛ የሚያደርግ ካለ በኋላ የማይታየው የሚያስረዳው ብሪፍ ያደርገዋል። ማጋዳማ ኩሻባ አሁን ይውላችሁ እምነት ተስፋ ስለምታደርገው ነገር እርግጠኛ አደረገ። ከዛስ የማይታየውን እርግጥ ግልጽ ወይም ብሪፍ አደረገ፣ አብራራልኝ። ከዛ ያ የማይታየው ብሪፍ የተደረገ እርግጠኛ የሆንኩበትን እንዴት ላ አሁን እርግጠኛ ሆኛለሁ። ከዛስ የማይታየው ታይቶኛል፣ አስረድቶኛል። የማይታየው ከችግሬ የሚያልፈው ባለጠግነት፣ የዘላለም ህይወት፣ በረከቴ ታይቶኛል። እንዴት የራሴን አድርገው አየሁት፣ እንዴት ላምጣው? ኤጋዳካታ ያ የማይታየው ወደሚታይ ፊዚካል ዓለም እንዲመጣ የሚያደርገው ንግግር። ልክ መናገር ሲጀምር ያየኸው ነገር ወደ መገለጥ ይመጣል። ማውራት ሲጀምር ወደ መታየት ይመጣል። አንድ ሰው ጮህ አሜን ይበል። ያው ተናግሮብህ ህይወት ውስጥ መታየት የጀመረ ችግር አለ። እየተወራ በህይወት ውስጥ መኖር የጀመረ ችግር አለ። አንድ ግን ደግሞ ስላንተ መልካም ነገር ስፒሪት ዓለም ላይ መንፈስ ቅዱስ በእምነት መንፈስ አማካይነት እርግጥ አድርጎልሃል። እያየኸው ነው። እየኖርክ ያለው ኑሮ አስጠልቶሃል። የሚታይ መልካም ነው፣ የተነገረ መልካም ነው። እየኖርኩ ያለሁት ያስጠላል። እንዴት ላድርገው? ኑሮዬን በእግዚአብሔር ቃል ቀይረዋል። ኑሮዬን በምናገረው ወርድ ቀይረዋል። ልክ መናገር ሲጀምር አንድ አማርኛ ልፈልግ አግኝቼዋለሁ። ልቀቁና አሜን በሉ ባካችሁ። ይኸውላችሁ ታቦት አለ፣ በታቦት ውስጥ ጽላት አለ፣ ጽላቱ ላይ ህግ አለ። ይኸውላችሁ ልክ እግዚአብሔር ሲመጣ እስራኤላውያን ላይ መሃል ሳይሆን የሚወርደው ታቦት ውስጥ ነው። ለምንድን ነው ታቦት ውስጥ የሚወርደው ሲባል ታቦት ውስጥ ወርዳለ። ለካ እግዚአብሔር የሚቆመው ስሜት ላይ አይደለም፣ ኢሞሽን ላይ አይቆምም። ልክ እግዚአብሔር እስራኤላውያን ሊያናግር ሲፈልግ፣ እግዚአብሔር ሙሴን ሊያወራ ሲፈልግ፣ እግዚአብሔር ህዝቡን ሊያናግር ሲፈልግ የሚመጣው ህዝቡ መሃል አይደለም። ህዝቡ ጋር ቃል የለም፣ ቃሉ ያለው ጽላቱ ላይ ነው። አሁን ግን አዲስ ኪዳን ተቀይረዋል። እኔ ወርድ በወርድ ተፈጥሬያለሁ። ቆይ ላሳይ። ሄይ come on ሄይ look አንድ ታቦት አለ። የእግዚአብሔር አቴንሽን ታቦቱም አይደለም። ደግሞአል የእግዚአብሔር አቴንሽን ታቦቱ አይደለም። ታቦቱም በሰው ዲዛይን የተሰራው የሰው ዲዛይን የሌለበት ጽላቱ ላይ ያለው ህግ ብቻ ነው። ይኸውላችሁ እግዚአብሔር ለሙሴ ብሎታል፣ ታቦት ስራ እንዲህ ጥበበኛ ሰዎችን ምረጥ፣ ከዛስ በእንደዚህ ቅርጽ ታቦት እንዲያዘጋጁ አድርግ፣ ከዛስ ድንጋይ ማዘጋጅ ብሎታል። ድንጋይ ማዘጋጀትም የሙሴ ነበር። ድንጋዩ ላይም አይደለም የእግዚአብሔር አቴንሽን፣ ድንጋዩም አይደለም ጽላቱ። ከዛስ ድንጋዩ ከተዘጋጀ በኋላ አንድ ነገር ሆነ። ምን? እግዚአብሔርም ይላል አሜን አሜን በድንጋዩ ላይ ጻፈ ይላል። አያውን እግዚአብሔር የጻፈውን ታሪክ ነው የሚያውቀው። አያያ ህይወቱ ውስጥ እግዚአብሔር የጻፈውን ታሪክ ነው የሚያውቀው። አካታ ሊሊ የዘመረችው መዝሙር ታውቁት የለ? ክብር ለኢየሱስ። ደራሴ ከዛ እኔ ተራኪ ነኝ። የህይወቴን መጽሐፍ
የጻፈው እግዚአብሔር አሁን እየኖርኩበት ያለው ተጽፎልኝ እንጂ ጽፎልኝ አይደለም። ታዲያ የተጻፈውን ታሪክ የምቀለብሰው እንዴት ነው? በጻፈልኝ። አሜን። የተጻፈልህ ታሪክ እግዚአብሔር ላንተ የተናገረው ታሪክ በተጻፈልህ በተናገሩብህ ታሪክ እንዳይዋጥ የምታደርገው አንድ ነገር ነው። ልክ ማውራት ሲጀምር ምን ይሆናል መሰለህ? እገደገቦ አሁን እቺ ናት በጣም የሚያስረዳ ምሳሌ። ወዶኩ ባከኔ ካታታ እዚህ ድንጋይ ላይ እግዚአብሔር ጻፈ። ምን ህግ ጻፈ? ይሄው እዚህ ጋር ታቦት አለ። ይሄ ድንጋይ ያለ ጽላቱ ነው። ከዛ እግዚአብሔር እንዲያል ታቦቱ ውስጥ አስገባዋል። ምን አለው? አስገባዋል። ኢየሱስ ጌታ ነው። ከዛ ልክ እግዚአብሔር እስራኤልን ማናገር ሲፈልግ መጀመሪያ ወደ ድንኳኑ ይገባል። ከዛ እንትኑ ላይ ይቆማል፣ ወርዱ ላይ ይቆማል። ህግ አለ እዛ ወርድ ላይ ይቆምና ከውስጥ ወደ ውጭ ያወራል። ከውስጥ ወደ ውጭ ሙሴን ይጠራዋል። ከዛ ሙሴ ላጥ ብሎ ይገባል። የእግዚአብሔር ድምጽ ጋር ለመገናኘት ሙሴ እዚህ ወደ ድንኳኑ መግባት አለበት። ህዝቡ ከዚህ ውስጥ ነው መርህ የሚያገኘው። ለምንድን ነው እግዚአብሔር ይሄ የራሱ ህዝብ እያለ እዚህ ታቦት ውስጥ የቆመው? ታቦት ውስጥ የሱ የሚመስል ቦዲ አለ። ታቦት ውስጥ እግዚአብሔር ጋር የሚመሳሰል ነገር አለ። እግዚአብሔር እርሱም በማይመስል ነገር ላይ አይቆምም። እግዚአብሔር ግን መጣና በአዲስ ኪዳን አለ ይሄን ነው የድንጋዩን ህግ ቀይሬዋለሁ አለ እና አዲስ ቃል ኪዳን እገባለሁ አለ። ይሄ አዲስ ቃል ድንጋዩን ልብ አወጣለሁ አለ፣ የሥጋ ልብ እሰጣቸዋለሁ አለ። ህጌንም ማካን ተካረዳ ቃሌን በልቦናችሁ ላይ ጽፋለሁ አለ። በዚያ ክብሬን እገልጣለሁ። አሁን ምን ተብሏል ተካልክ? ልክ እግዚአብሔር የተናገረን ወርድ ህይወት ላይ ማውራት ሲጀምር እግዚአብሔር እስራኤልን ሊያናግር ሲፈልግ ወደ ድንኳኑ እንደሚመጣ በቢዝነስ ላይ፣ በፋይናንስ ላይ፣ በትዳር ላይ፣ በጤንነት ላይ ልክ እግዚአብሔር ቃል ስታወራ ይሄ ሁሉን ቻይ አምላክ፣ ይሄ ብቻውን ታምር ማድረግ የሚችል አምላክ፣ የሞተውን ወደ ህይወት የሚቀይር አምላክ ወደ ሞተው ላይፍ ውስጥ እግሩን ህይወቱን ይሰዳል። ለምንድን ነው ሲባል አሁን የምትናገረው ቃል ከሱ ጋር ስለሚመሳሰል የምትናገረው ወርድ እሱን ስለሚመስል እግዚአብሔር በዛ ወርድ ላይ እየተራመደ ወደ ቢዝነስ ይገባል፣ ወደ አገልግሎት ይገባል። ለቆኝ አንድ ሰው አሜን አይልም ወይ? ፍርሃት ታወራለህ፣ ከእግዚአብሔር ጋር ስለማይመሳሰል እግዚአብሔር አይራመድም። ጭንቀት ታወራለህ፣ ከእግዚአብሔር ጋር ስለማይመሳሰል እግዚአብሔር ወደ ላይፍ አይራመድም። ለቅሶ ነው የምታወራው፣ ችግርን ነው የምታወራው። እንግዲህ ከእሱ ጋር ስለማይመሳሰል እግዚአብሔርን አይጋብዘው። እሱ የሚጋብዘው ሌላውን ነው፣ ዲመንን ነው፣ ችግርህን አጋንንትን ይጋብዛል። ለዚህ ነው ችግር የሚባባሰው። ልክ የእግዚአብሔር ቃል ስታወራ እግዚአብሔር ይመጣና ይሄ እኔን ነው የሚመስለው ይልሃል። ይሄ የኔ ትክክለኛ ባህሪ ነው ይልሃል። ሄይ ሄይ ያዳ ካታባ ህይወትና ጓዳ ውስጥ እግዚአብሔርን የማይመስል ነገር አትገንባ። ኢየሱስ ጌታ የማይመስል ነገር አትገንባ። አንድ ሰው አሜን በለ። መልኩ የሚመስለው ነው የሚጋብዘው። ኢየሱስ ሃሌሉያ። ሰይጣን የምታወራው ነገር አንተ ቤት ውስጥ ያለው ነገር እሱ የሚመስለው ከሆነ ክብር ለኢየሱስ። አንተ ህይወት ውስጥ አቴንሽን ወደ ቢዝነስ ለመግባት አቴንሽን ለቅ እሱን የሚመስል ነገር ባንተ ኑሮ ውስጥ አለ። አሜን በሉ። ግን ሁልጊዜ የምታወራው በቀንና በሌሊት የእግዚአብሔር ወርድ ከሆነ ሰይጣን አንተን ህይወት ውስጥ ሲፈልግ ማለት ነው አይመስለውም። ስለማይመስለው አንተ ቤት መግባት አይችልም። አትሞስፌሩ አያስገባው። ይሄ መጽሐፍ ቅዱስ ወላፈኑ በላቸው ሲባል አልሰማችሁ? ይሄ ሲዳቅ ሚሳቅ አብደናጎምን ሊጥሉ የነበሩትን እሳት ወላፈን በላቸው። እወዳችሁ የእግዚአብሔርን ቃል ህይወታቸው ላይ ስታውጁ ሰይጣን እናንተ ቤት ሊገባ ሲፈልግ እንደ ወላፈን ይባላል። አይ ወላፈን ይገርፈዋል። አንዳንድ እሳት ይጋረፋል። ከዛ እንደመቅበስማም እዚህ ቤት አያስገባም ይላል። አንዳንድ ቤት እንዲህ ዘና ብሎ ማለት ዘና ብሎ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የወጣው ሰይጣን ይላል ተመልሶ ሲመጣ ቤቱ ጸድቶ ማለት ለሱ ምቹ ሆኖ ተስተካክሎ ካገኘ ይላል ከሱ የባሰ ክፉ 7 እጥፍ ይጋብዛቸዋል። ጭራሽ መጥቶ ሲያይ እዚህ ቤትማ ብቻዬን አልኖርም ብሎ ማለት ነው። መጀመሪያ የነበረብህ ራስ ምታት ነበር፣ ጨጓራ ይዞ ካንሰር ይዞ ድህነትን ጨምሮበት አንተ ለቅሶ ጨምሮ ስቃይ ጨምሮ ተጠራርቶ ይመጣ አስለቃሽ መንፈስ ና እዚህ የምንገባበት ቤት አግኝተናል። የድህነት መንፈስ አብረን እንግባ። ካንሰር ና ካንሰርን ኦፕሬት የሚያደርግ ስፒሪት አለ። እረ ኢየሱስ ጌታ። ካንሰርን የሚያስተዳድር መንፈስ አለ። እርኩሰት ዝሙትን የሚያስተዳድር ስፒሪት አለ። አያ አንተ ያለህ ሌላ ችግር ነው። ከዛ ስትመጣ አሁንም በዛ ችግር ለሱ በሩን ክፍት ካረከው ሌላ ያንን ችግር ደግሞ የሚያስተዳድር ሌላኛውን አካል ይጋብዘዋል።
ናዚ ቤት አብረን እንኑር ይለው። ከዛ ለዛ ሰው የከፋ ይሆናል ይላል። አንተ ለእግዚአብሔር መንፈስ ደግሞ ጋብዝ እስቲ። ለብልጥግና በርን ክፍት አድርግ። ራሱ ብልጥግና አብሮት ይዞት የሚመጣው በር አለ። የስፒሪቱ አለ፣ ሞገስ አለ፣ አብሮት የሚመጣ ተቀባይነት አለ፣ ተሰሚነት አለ። አንድ ሰው ባለጠጋ ወዳጁ ብዙ ነው አይደል? አሜን በልስ፣ አሜን በልስ። ወዳጅ የሚጋብዝ ደግሞ ፐርሰን አብሮት ይገባል። እያንዳንዱን ዓለም የሚያስተዳድር ቢንጎች አሉ፣ መንፈሳዊ ቢንጎች አሉ፣ አካላት አሉ። እነሱ በር አግኝተው ወደ እናንተ ቤት እንዲመጣ ያን የሚመስል ወርድ ሊወጣ ይገባል። ሃሌሉያ! ኢየሱስ ማን ነው? ልተንቢ ወይ እግዚአብሔር መንፈስ እንደዚህ ብለዋል። አብ ያልተከለው እግዚአብሔርን የማይመስል ከእግዚአብሔር ያልተላከ። በቀደም አንተ ይሄ ወርድ ወደኔ መጣ። በቀደም ጠዋት እየጸለይኩኝ ዚካታ አንድ ወርድ ወደኔ መጣ። ለባለቤቴ ነግሬ ነበር ይሄን ወርድ። እግዚአብሔር እንደዚህ አለ። አንዳንድ ጉዳዮች እየጸለይኩ እንዲህ አለ፣ ከኔ ዘንድ አይደሉምና በአንተ ዘንድ እድል ፈንታ የላቸው ማለት። ወዳጆቼ ሆይ ከእግዚአብሔር ዘንድ አይደሉምና ድህነት ከእግዚአብሔር ዘንድ አይደለምና እግዚአብሔር አይተባበራቸው። እግዚአብሔር ከእርሱ ዘንድ ያልሆነ ነገር አይተባበርም። ከእርሱ ዘንድ ያልሆነ ችግር አይተባበርም። ከእርሱ ዘንድ ያልሆነ መከራ አይተባበርም። ከእግዚአብሔር ዘንድ አይደሉምና ራይት የላቸውም። ከእግዚአብሔር ዘንድ አይደሉም። ክሳትህ ከእግዚአብሔር ዘንድ አይደለም። ዲሌ ስፒሪት ከእግዚአብሔር ዘንድ አይደለም። መዘግየትህ ከእግዚአብሔር ዘንድ አይደለም። የመጨንገፍ ስፒሪት ከእግዚአብሔር ዘንድ አይደለም። እግዚአብሔር አይተባበራቸው። እግዚአብሔር አይተባበራቸው። መጽሐፍ ቅዱስ ምን እንደሚላል? ከእግዚአብሔር ዘንድ ይላል። ሃሌሉያ! የፍርሃት የድንጋጤ መንፈስ በጠላቶች ላይ ወደቀ ይላል። አያያያያ ከኔ ዘንድ አይደሉምና ይበተናሉ። ከእግዚአብሔር ዘንድ አይደሉምና አይጸኑም። ይህ ምክር አይጸና። ለምን? እግዚአብሔር አልመከረበትም። እግዚአብሔር አልተስማማበትም። እግዚአብሔር በምክሩ መሃል የለበትም። እግዚአብሔር በሐሳባቸው መሃል የለበትም። እግዚአብሔር በወሬያቸው መሃል የለበትም። ይኸውላችሁ እኔን የሚያሳስበኝ እኔ ቤት ያለው ጉዳይ እግዚአብሔር አለበት ወይ የሚለው ነው። እኔን የሚያስለቅሰኝ ጉዳይ እግዚአብሔር አለበት ወይ የሚለው ነው። አንተ ቤት ያለው ነገር እግዚአብሔር ካለበት አትዋጋ። ከእግዚአብሔር ዘንድ የሆነውን ነገር አትዋጋ። ከእግዚአብሔር ዘንድ ከሆነ ተስማማ። አንድ ነገር ግን አድርግ። ጉዳዩ ላይ እግዚአብሔር ከሌለበት እንግዲያው ሰይጣን ለብቻው ነው። የሚተባበረው ኃይል የለው። አጋንንት አካራዳ ይኸውላችሁ የያዝከው የእግዚአብሔር ቃል ከሆነ የተነገረህ የእግዚአብሔር ቃል ከሆነ የሰማኸው የያዝከው የእግዚአብሔር ቃል ከሆነ እንግዲያውስ እግዚአብሔር አንተን ይተባበርሃል። የእግዚአብሔር ኃይል፣ የእግዚአብሔር እገዛ፣ የእግዚአብሔር አብሮነት ካንተ ጋር ነው። ጮሁና ከእግዚአብሔር ዘንድ አይደሉምና አይችሉኝ በሉ። ከእግዚአብሔር ዘንድ አይደሉምና አይችሉ። ጮሁና ከእግዚአብሔር ዘንድ አይደሉም በሉ። ዘንድ እድል ፈንታ የላቸውም። ህይወቴን፣ ትዳሬን፣ ፋይናንሴን፣ ዘመኔን፣ አገልግሎቴን መቋቋም አይችሉም። ምክንያቱም በልባካችሁ አጋዥ የላቸውም፣ ረዳት የላቸው፣ የሚያግዝ ኃይል የላቸው። መጽሐፍ ቅዱስ እንደዚህ ይላል፣ ከነሱ ጋር ያለው የሥጋ ክንድ ነው፣ ከኛ ጋር ግን ያለው ይላል ሰማይና ምድርን የፈጠረ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከነሱ ጋር ያለው የሥጋ ክንድ ነው። ከሰዎች ከሚቃወሙ ጋር ያለው የሥጋ ክንድ ነው። ካንተ ጋር ያለው ግን የእግዚአብሔር ክንድ ነው። እግዚአብሔር ካንሰርህን ከክሰሱ ካንሰር ከእግዚአብሔር ዘንድ አይደለም። ራስ ምታት ከእግዚአብሔር ዘንድ አይደለም። በሽታ ከእግዚአብሔር ዘንድ አይደለም። ድህነት ከእግዚአብሔር ዘንድ አይደለም። እና ታዲያ ካልከኝ እግዚአብሔር አይተባበረው። እግዚአብሔር አይተባበረው። እግዚአብሔር አይተባበረው። እግዚአብሔር ዘንድ ያልሆነ ነገር ነው በቤት ያለው አትፍራ። ከእርሱ ዘንድ አይደሉም፣ ይነቀላሉ። ከኔ ዘንድ አይደሉም፣ ከኔ አይደሉም ይላችኋል እግዚአብሔር። ከኔ አይደሉም። አሜን። ጉስቁልና ከእግዚአብሔር ዘንድ አይደል። አሜን። እግዚአብሔር ስላልተባበረው እኛም አንተባበረው፣ አንስማማው። እግዚአብሔር በቃሉም በላይፉም ተቃውሞታል። እኔም በቃሌም በላይፌም እቃወመዋል። አሜን። እስቲ ጮክ በሉና እግዚአብሔር አሜን ያላለውን ጉዳይ በሉ። እግዚአብሔር በሉ ይሁንታ ያልሰጠው ጉዳይ እኔ ቤት ውስጥ መኖር አይችልም። አልተባበረው፣ እሺ አልለውም። ከእግዚአብሔር ዘንድ ይሁንታ ያገኘው ስኬቴ ነው። ከእግዚአብሔር ዘንድ ይሁንታ ያገኘው ጤንነቴ ነው። ከእግዚአብሔር ዘንድ ይሁንታ ያገኘው ባለጠግነት ነው። ከእግዚአብሔር ዘንድ ይሁንታ ያገኘው የድል አገልግሎት ህይወት ነው። የቅድስና ህይወት ነው። የጽድቅ ህይወት ነው። የጽድቅ ፍሬ ነው። አይ
እግዚአብሔር ይሁንታ አልሰጠውም ለችግር ይሁን አላለም። አንተ እግዚአብሔር የፈጠረውን ሁሉ አለ አየ መልካም እንደሆነ አየ ይላል። እግዚአብሔር መልካም ያልሆነ ከርሱ ያልሆነውን ነገር አላጸደቀውም። እሱ ያላጸደቀው አብ ያልተከለው እግዚአብሔር ወደ ቤትህ እኔ እመጣለሁ ቀድመህ ልሂድ ያላለው እግዚአብሔር ያላከው የትኛው መልእክተኛ ከቤቴ ይባረራል? አንድ ሰው ጮሆ አሜን ይበለይ። ከኔ ይኸውላችሁ ከኔ በፊት ነበሩ አለ፣ ነገር ግን ከኔ ዘንድ አይደሉም አለ። ከኔ ዘንድ አይደሉም፣ ሌባ ናቸው። በመስኮት ነው የገባቸው። በሩ በሩ የሚከፈተው ከእግዚአብሔር ዘንድ ለሆነ ብቻ ነው። እሱ በመስኮት ነው የገባው። አንዳንድ ችግሮች በበር አይደለም የገቡት። በበርና አልገቡም። በኢየሱስ በኩል አልመጡም። በበር በኩል አልመጡም። ችግር በመክድነት ለቅሶ፣ ሐዘን፣ ውድቀት በበሩ አልገቡ። በበሩ ያልገባው ደግሞ ይባረራል። ሌባ ነው፣ ሌባ ነው። ጤንነትን የሰረቀ ሌባ፣ ፋይናንስን የሰረቀ ሌባ፣ ሰላምን የሰረቀ ሌባ፣ በረከትን የሰረቀ ሌባ። ሌባው ደግሞ ይያዛል፣ 7 እጥፍ ይመልሳል። ሌባው ዛሬ ተያዘ። ሌባው ዛሬ ተያዘ። ጤንነትን 7 እጥፍ፣ ፋይናንስን 7 እጥፍ፣ የጸሎት ህይወትን 7 እጥፍ። ሌባው ተያዘ በሉ ባካችሁ። ድገሙና ሌባው ተያዘ። ሌባው ተያዘ። ጸሎት የከለከለ ሌባ፣ መንፈሳዊ ግለትን የሰረቀ ሌባ፣ መንፈሳዊ የእምነት ድፍረትህን የሰረቀ ሌባ፣ ኩነኔ የሞላብን ሌባ፣ ፈሪ ያደረገ ሌባ እግዚአብሔር እንደዚህ ብሎሃል፣ ተባረዋል። ከህይወት ተባረዋል። ከቤት ተባረዋል። አሜን። እንደው አንድ ጊዜ በጣም ጩሁና እግዚአብሔር አይተባበራቸውም በሉ። እግዚአብሔር አይተባበራቸውም። አሜን። ይካና ካታካባ አሁን የትኛው ነው እዚህ ምድር ላይ ያለ ክራይሲስ አልፈራም። ይሄ ወርድ መጥቶልኛል። የትኛውን ጉስቁልና አልፈራም። የትኛውም የኑሮ ውድነት አልፈራም። ከእግዚአብሔር ዘንድ አይደሉም። እኔ ኑሮ ውስጥ መሰልጠን አይችልም። ከእግዚአብሔር ዘንድ አይደሉም። ቤቴን መቆጣጠር አይችልም። አሜን። ጉልበቷን ያማታል። እናቷ ወድቃ ነው 3 ዓመት አሟት ጉልበቷን የሞተችውና እናትሽ አያቷ በወርቃ በጉልበት ነው የሞተችው። ከዛስ ማዘርም አሁን በዛው ተመሳሳይ ያመማት ነው። ወደቀች። እሷም ወደቀች። ከዛም በወራቱ ደግሞ ታላቅ ወደቀ። በወራቱ ደግሞ ታላቅ ወደቀ።